ይህ ወንድ ልጅ ለእህቱ የአንገት ሐብል እያደረገላት ነበር። ነገር ግን ባለቤቷ በአጋጣሚ ይህንን ይመለከታል። እውነታውን ሳያውቅ ሚስቱ በሌላ ወንድ እየከዳችው እንደሆነ በማሰብ በስህተት ተረዳ። እሷ ግን መንታ ልጆችን እንደጸነሰች ስታውቅ በደስታ ፈንጥዛ ነበር። ይህንን የደስታ ዜና ለባሏ ልትነግረው ስትደውልለት ግን እሱ ስራ እንደበዛበት በደረቅ ድምጽ መልሶ ስልኩን ዘጋባት። ነገር ግን ከጥቂት ሰከንዶች በኋላ ባሏ ከፊቷ ይከሰታል ተብሎ አልተጠበቀም ነበር። ባሏ በቀጥታ ወደ ሌላኛዋ ሴት ሲያመራ ስታየው ወዲያውኑ ክህደቱን ተረዳችው። ሮጣ ሄዳ ልትጮህበትና ልትቆጣው ፈልጋ ነበር። ነገር ግን የዕለቱ ድግስ የአማቷ የልደት በዓል ስለነበር የቤተሰቡን ክብር ላለማጣት ስትል ብቻ ብስጭቷና በደሏን በውስጧ አፍና ለመያዝ ተገደደች። የደከማ አካሏን እየጎተተች ወደ ድግሱ ስትገባ አማቷ በትዕቢትና በንቀት ዓይን ተመለከተቻት። ሴትዮዋ ግን ይህ ሁሉ ቢሆንም ለአማቷ በሚሊዮን የሚቆጠር ዋጋ ያለው ቦርሳ በስጦታ አዘጋጅታላት ነበር። ጨካኟ አማት ግን ስጦታውን ዞር ብላ እንኳን ሳታየው የርካሽ ቆሻሻ ነው ስትል አፌዘችባት። ልታስረዳት ብትሞክርም ሊያምኗት አልፈቀዱም። ባሏም ጭምር በጨካኝ ቃላት አዋረዳት። ክብሯ የተነካው ይህች ምስኪን ሴት ልጇን ለብቻዋ ለማሳደግ ቆርጣ ከባሏ ጋር ለመፋታት ወሰነች። ነገር ግን በዛው ቅጽበት የባሏ ውሽማ የሴትዮዋን እጅ መታችው። ከዚያም ሁለቱም ተያይዘው ወደ ዋናው ገንዳ ውስጥ ዘለሉ። ይህ ጨካኝ ባል ውሽማው ወደ ውሃ ውስጥ ስትወድቅ አይቶ እሷን ለማዳን ወዲያውኑ ዘለለ። ነገር ግን በዚያ ውሃ ውስጥ የነበረችውን የገዛ ሚስቱን ዞር ብሎ እንኳን አላያትም ነበር። አንድ እንግዳ በተሰጠው ማስጠንቀቂያ ነው ሚስቱን ያወጣት። ክፉዋ ውሽማ ግን እሷ ናት ወደ ውሃው የገፋችኝ፣ በማህፀን ያለውንም ሕፃን ልትገድልብኝ ፈልጋ ነው ስትል ወነጀለቻት። ሴትዮዋ እውነቱን ልታስረዳ ብትሞክርም በቦታው የነበረ አንድም ሰው አላመናትም። በቁጣ የገነፈለው ባሏ በጭካኔ በጥፊ ይመታታል። በውሽማው ላይ አንዳች ነገር ቢፈጠር እንደማይምራት ዛተባት። የባሏ እህትም ወንድሟ ሚስቱን ከቤት እንዲያባርራት እየገፋፋችው በጭካኔ መሬት ላይ ጣለቻት። ነገር ግን በዚህ ሰዓት ሴትዮዋ በደረሰባት ድብደባና ድንጋጤ ጽንሱ እንደወረደባት ጨርሶ አላወቁም ነበር። እሷ ግን በማህፀኑ ያለውን ሕፃን ለማዳን ስትል ለእርዳታ ወደ ሐኪሙ መሬት ለመሬት እየተሳበች ሄደች። አማቷና የባሏ እህት ግን ዝም ብላ የምታስመስል መስሏቸው ነበር። ባሏም ለምክንያት ማካበድሽን አቁሚ እያለ ይጮህባት ነበር። በዚህ መሃል ስለ እርግዝናዋ ልትነግራቸው ስትል በድንገት ስልኳ ጠራ። ባሏ ስልኩን ነጥቆ ተመለከተ። ደዋው ወንድ መሆኑን ሲያይ ሌላ ግንኙነት ያላት መስሎት ስልኩን መሬት ላይ ፈረካከሰው። በዛ ቅጽበት ሴትዮዋ ሙሉ በሙሉ ተስፋ ቆረጠች። በዚህ ጨካኝ ሰውዬ ህይወት ውስጥ በመግባቷ በጥልቀት ተጸጸተች። ባሏ ግን እሷ ስለ ፍቅረኛዋ ስትል ለመፋታት ያፈረችና የተናደደች መሰለው። ነገር ግን የተባለው ሰው በእውነትም የገዛ ወንድሟ እንደሆነና ለአማቱ ልደት በሚሊዮን የሚቆጠር ስጦታ ይዞ የመጣ ታላቅ ሰው መሆኑን ጨርሶ አላወቀም ነበር። በባሏ ጨካኝ ድርጊት ሙሉ በሙሉ ያዘችውንና ተስፋ የቆረጠችው ይህች ልጅ ወንድሟ ወደ ቤቷ እንዲመልሳት በለቅሶ ተለምነዋለች። ባሏ ግን አሁንም የእነሱን መቀራረብ አይቶ ያልተገባ ግንኙነት እንዳላቸው አድርጎ በስህተት ያስባል። የልጅቷ ወንድም በቁጣ ዞር ብሎ ከጎን የቆመችው ውሽማ እንጂ እሷ ሚስት አይደለችም ሲል ይነግረዋል። ዋና ስራ አስፈጻሚው ይህንን ሲሰማ የሚመልሰው አጥቶ ዝምታ መረጠ። እነሱም ጥለውት ሄዱ። ነገር ግን በድንገት ባልየው የሚስቱን ውርጃ አስታውሶ የሆነውን ለማጣራት በፍጥነት ወደ ውጭ ይሮጣል። ነገር ግን የአፍቃሪ ወንድም እህቱን ይዞ እጅግ ርቆ ሄዶ ነበር። ጨካኟ አማቷ ግን ይህች ልጅ ከዚህ ሰውዬ ጋር ክደት እየፈጸመች ነው ስትል ወዲያውኑ ደመደመችባት። አልፎ ተርፎም በውሽማዋ ማህፀን ያለው ሕፃን የልጇ እንደሆነ መጠራጠር ጀመረች። በዚህ መሃል ተንኮለኛዋ ውሽማ የሐሰት የሐዘን ድራማዋን ትቀጥላለች። አማቷ ግን በውሽማዋ ማህፀን ያለውን ጽንስ እንደ ብቸኛ የቤተሰቡ ወራሽ አድርጋ ታስብ ነበር። ከዚያም ውሽማ በቢሊዮነሩ የተዘጋጀ ልዩ የንግድ ግብዣ ካርድ አውጥታ ለአማቷ ታሳያለች። የባሏ እህትም ይቺ ሴት የፉንግ ቤተሰብ ትልቅ የንግድ ረዳት ናት እያለች ስታቆላምጣት፣ ያችን ምስኪን ሚስት ግን እንደ እንቅፋት ይቆጥሯት ነበር። ነገር ግን የቢሊዮነሩ ልዩ የግብዣ ካርድ በእውነቱ የማን እንደነበረ ጨርሶ አላወቁም ነበር። አዎ ያ ካርድ የራሷ የሚስቱ ነበረ። እሷም ይህንን ካርድ ከጠቅማ ስለ እርግዝናዋ ለባሏ ልትነግረው አቅዳ ነበር። አሁን ግን ልጅቷ ወደ ሆስፒታል ገብታ በከባድ የሐዘን እንባ ትረጫለች። 3 ዓመት ሙሉ ቤተሰቦቿን ትታ በመሄዷ በጥልቀት ትጸጸታለች። አረጋዊ አባቷ ግን በልጁ ላይ ምንም አይነት ቅሬታ እንደሌለው ነግሮ ያቅፋታል። ነገር ግን የድርጅቱ ዋና ስራ አስፈጻሚ ለልጁ የማይመጥን ርካሽ ሰው መሆኑን ይረዳል። ስለዚህ ልጁ በቤት ውስጥ እንድታርፍና ወንድሞቿ ድርጅቱን እንዲመሩ እንድታግዝ ሐሳብ ያቀርብላታል። ከጥቂት ቀናት በኋላ ያ ትልቁ ቢሊዮነር ታላቅ የንግድ ግብዣ ያዘጋጃል። አባቷም የዚህን ግብዣ ዝግጅት ሙሉ ኃላፊነት ለገዛ ልጁ ይሰጣታል።
በአዳራሹ ውስጥ ታዋቂው ፒያኖ ተጫዋች ሙዚቃውን ሲሰማ የቢሊየነሩ ልጅ እና የድግሱ ዋና አዘጋጅ የሆነችው ሴት በሚያምር አለባበስ ደመቅ ያለ አቀባበል ይደረግላታል። ልጅቷ ዞር ስትል ግን ዋና ስራ አስፈጻሚውና እናቱ በድንጋጤ አፋቸውን ከፈቱ። ያቺ አንኳሰሷት ገጠሬ ሴት በእውነቱ የቢሊየነሩ ታላቅ ልጅ መሆኗን ማመን አቃታቸው። እሷን ተከትሎ የገባውን ወንድም ሲያዩት ባልየው አሁንም በስህተት ከባለቤቴ ጋር ያልተገባ ግንኙነት የነበረው ሰው ነው በማለት በሚስቱ ላይ የክደት ክስ ያሰማል። ነገር ግን ልጅቷ ምንም ልታስረዳው አልፈለገችም። በንቀት ገፍተው መንገዷን ቀጠለች። በአዳራሹ ውስጥ አስተናጋጁ ለእንግዶቹ ልዩ እድል በመስጠት ከታዋቂው ፒያኖ ተጫዋች ጋር አብሮ የሚጫወተው ሰው ይጋብዛል። የባልየው እህት ግን ልጅቷን እያኮፈችባት መድረክ ላይ እንድትወጣ ታስገድዳታለች። ነገር ግን ልጅቷ መድረኩ ላይ ተቀምጣ የፒያኖውን ቁልፎች ስትጫን ድንቅና ልብ የሚነካ ዜማ መላውን አዳራሽ ሞላው። ያን ጊዜ ነው ልጅቷ በእውነት ፒያኖውን መጫወት እንደምትችልና እነሱም መጫወቻ ያደረጓት ሴት ምን ያህል ታላቅ መሆኗን የተረዱት። የገጠር እናት እያሉ ሲንቋትና ሲያዋርዷት የነበረው ባሏ በመጨረሻም በሚያምር ሁኔታ ፒያኖ መጫወት እንደምትችል ሲያይ ማመን አቃተው። አሁን ግን እሷ ለእሱ ልትደርስበት የማትችለው ከፍታ ላይ ወጥታለች። እውነተኛውን ሀቅ ያላወቁት እነዚህ ጨቋኞች አሁንም ሴትዮዋን ማዋረዳቸውን አላቆሙም ነበር። እመቤቲቱ የቢሊየነሩ ልጅ ወደ ወንድሟ ወደ ሚስጉ በመጠጋት ይህቺ ሴትዮ ወንድሜን ገንዘብ ጥቅማ ጥቅም ለማግኘት ነው የምትከተለው፣ ስለዚህ በአስቸኳይ እንድታባርሪ ስትለመነችው። ነገር ግን ሚስጉ የተባለው ሰው የዋናው ገጸ ባህሪ ማለትም የገዛ ወንድም መሆኑን በፍጹም አላወቀችው ነበር። ወንድሟ ወዲያውኑ ጥበቃዎቹን በመጥራት እነዚህን ጨካኞች ከአዳራሹ እንዲያባርሯቸው አዘዘ። ይሁን እንጂ ዋና ገጸ ባህሪ የፓርቲው ድባብ እንዲበላሽ ስላልፈለገች ወንድሟን ነገሩን እንዲተወው ለመነችው። የእሷን ደግነትና ትዕግስት ያዩት እንግዶች በሙሉ እመቤቲቱን ይበልጥ መናቅና መውቀስ ጀመሩ። እመቤቲቱ ግን የመጨረሻውን ተንኮል ለመስራት አሰበች። ዋናውን ገጸ ባህሪ ሽንት ቤት ውስጥ ለብቻዋ ስታገኛት ያንን ከውሃ ውስጥ ያስጣለቻትን የወርቅ ጌጥ አውጥታ ልታሾፍባት ሞከረች። እንዲያውም የወዴ ልጅ እንዲያጨነግፍ ያደረግሽው አንቺ ነሽ እያለች በሐሰት ልትወነጅላት ሞከረች። እዚህ ጋር ግን የሴትዮዋ ትዕግስት በሙሉ አከተመ። እመቤቲቱን ወደ መታጠቢያ ገንዳ ውስጥ ገፍትራ በመክተት በቁጭቷን ተወጣችባት። ከዚያም ጥላት ወጣች። እመቤቲቱ ግን በቁጣና በበቀል ስሜት እየተቃጠለች ለዋናው ገጸ ባህሪ ትምህርት ለመስጠት ወደ ሚስጉ ክፍል አመራች። ሚስጉ ማለትም በገንዘብ ለማማለል $100 ሚሊዮን የሚያወጣ የወርቅ ጌጥ በስጦታ መልክ አቀረበችለት። ነገር ግን የሚገርመው ያ ስጦታ ወደ እውነተኛ ባለቤቱ ተመልሶ መጥቶ ነበር። ምክንያቱም ያ ጌጥ የራሷ የዋናው ገጸ ባህሪ ነበር፣ ማለትም የእህቱ ነበር ማለት ነው። ሁሌም ለናንተ ብሩክቲዩ ምርጡ ምርጫችን